ስንሰማ ያደግነው ታሪክ ክሊዮፓትራ ቆንጆ እንደነበረች፣ ኃያል ወንዶችን በውበቷ በማማለል የሚወዳደራት እንዳልነበረና ግዛቶችን ለመቆጣጠር አማላይ ገሏን የምትጠቀም ሴት እንደነበረች ነበር። ነገር ግን አንድ ነገር ልጠይቃችሁ እስቲ። ውበት ብቻውን የጥንቱን ዓለም መግዛት ከቻለ ሮም እኮ ቆንጆ ሴት ባየች ቁጥር መውደቅ ነበረባት። ታዲያ የዚች ንግስት ጉልበት ምን ነበር? ከልፈቷ ከ2000 ዓመታት በኋላም ስሟ ገናና የሆነው ለምን ይሆን? ዛሬ በሀገር ልጅ ቲዩብ ይህንን ሚስጥር እንገልጣለን። አብራችሁን ቆዩ። ክሊዮፓትራ በውብ አይኖቿ ምክንያት አልነበረም የጊዜው አደገኛ ሴት የነበረችው። አስፈሪ የነበረችው ብልህ ስለነበረች ነው። ብልህ ሴቶችን በሚፈራ ዓለም ውስጥ በምድር ላይ ካሉት እጅግ ኃያል ወንዶች ጋር በቀጥታ ትደራደራለች። በ18 ዓመቷ ግብፅን መግዛት ጀመረች። ነገር ግን ታሪኳ የተጻፈው በእሷ ወይም በወዳጆቿ ሳይሆን በጠላቶቿ ስለነበር ይቺ ንግስት በውበቷ ብቻ አድራጊ ፈጣሪ የነበረች ተደርጋ ተስላለች። ዛሬ ክሊዮፓትራን በተደጋጋሚ ከሰማነው ትርክት አሻግረን እንመልከታት። ክሊዮፓትራ የተወለደችው በአንድ ነገር በሚታወቅ ስርወ መንግስት ውስጥ ነው፣ ምህረት በሌለው ኃይል። ቤተሰቧ መቄዶናውያን ግሪኮች ነበሩ፣ በዘር ግብፃውያን አልነበሩ። ግብፅን በኃላፊነት ተንከባክበው ሳይሆን እንደ ቼስ ተጫዋች ይመሩ ነበር። የወንድምና የእህት ጋብቻዎች፣ የግድያ ሙከራዎች፣ መመረዞች። ክሊዮፓትራ ገና ቀደም ብላ አንድ እውነት ተረዳች። ኃይል በፍጹም አይሰጥም፣ ወይ ይወሰዳል አሊያም ይገፈፋል። አብዛኛው ሰው ክሊዮፓትራን ንጹህ ግብፃዊት አድርጎ ያስባል። አልነበረችም። እሷ ግሪካዊት ነበረች። የታላቁ አሌክሳንደር ጀነራሎች አንዱ ከሆነው የፖቶሎሚ አንደኛ ዘር ነች። ነገር ግን ልዩነቱ ይሄ ነው። ቅድመ አያቶቿ የግብፅን ቋንቋና ባህል ለመማር ሲወላውሉ፣ እሷ ግን ተቃራኒውን አደረገች። የግብፅን ቋንቋ ተማረች፣ ሃይማኖቱን ተቀበለች፣ ራሷን እንደ ሕያው አምላክ አይሲስ አቀረበች። ይህ ማስመሰል አልነበረም፣ ይልቁንስ ፖለቲካዊ ብልህነት ነበር። ክሊዮፓትራ ቤተሰቦቿ ያልተረዱትን አንድ ነገር ተረድታለች። ሰዎችን ለመግዛት ከነሱ እንደ አንዱ ሆኖ መቅረብ ግዴታ ነው። ይህ መንገድ ብቻዋን እንድትሆን አደረጋት። ክሊዮፓትራ በ18 ዓመቷ የግብፅ ተባባሪ ገዢ ሆነች፣ ከ10 ዓመት ወንድሟ ጋር። ወንድሟ ባሏ ነበር። በዚያን ጊዜ ስልጣንን ለመቆጣጠር ተመሳሳይ ግራ አጋቢ ነገሮች ይፈጸሙ ነበር። በዚህ ስልጣን ብዙም ሳትቆይ በዙሪያው ያሉ ወንዶች እሷን አስወግደው ስልጣን ለመቆናጠጥ ሙከራ ማድረግ ጀመሩ። ከስልጣን ተገፋች፣ እንድትሰደድ ተደረገች፣ እናም ህጋዊ እንዳልሆነች ታወጀች። በ21 ዓመቷ ክሊዮፓትራ ቤት የለሽ የምትታደንና ፖለቲካዊ በሆነ መንገድ የተሰረዘች ሆነች። አብዛኛዎቹ ታሪኮች እዚህ ላይ ያበቃሉ። የሷ ግን ገና አልተጀመረም። ክሊዮፓትራ ራሷን ምንጣፍ ውስጥ ጠቅልላ ወደ ጁሊየስ ቄሳር ቤተ መንግስት በስውር ገባች። ጽሑፎች ይህንን ክስተት ለፍቅር እንደተደረገ አድርገው ይስላሉ። ነገር ግን አልነበረም። ይህ የተስፋ መቁረጥ ስሜትና ስሌት የወለዱት ክስተት ነበር። ክሊዮፓትራ ቄሳር የወቅቱ የሮም ኃያሉ ሰው እንደነበር፣ እንዲሁም ግብፅ የሮም ጥበቃ እንደሚያስፈልጋት ጠንቅቃ ተረድታ ነበር። እንዳሰበችውም ሆነላት። ፍቅረኞች ሆኑ፣ ወንድ ልጅም ወለዱ። ይህ የፍቅር ግንኙነት እንደው የተቃራኒ ጾታ ስበች አልነበረም፣ ከሷ ውበትና ሴትነት በላይም ነበር። ይህ ግንኙነት ስለ ኃይልና ስልጣን ነበር። በዚህ ጥምረት ክሊዮፓትራ ወታደራዊ ድጋፍ፣ ወደ ስልጣን መመለስና ህጋዊነትን ማግኘት ቻለች። ቄሳርም የግብፅ ሀብትን መቆጣጠር ለሮም የእህል አቅርቦትና በምስራቅ ክፍል ላይ ተጽዕኖ እንዲኖረው አስቻለው። ከጊዜያት በኋላ በስልጣን ጥማት ምክንያት ጁሊየስ ቄሳር ተገደለ። ከጁሊየስ ቄሳር ሞት በኋላ ክሊዮፓትራ ስሜታዊና ያልተረጋጋ የነበረውን ማርክ አንቶኒ ጋር ጥምረት ፈጠረች። ድክመቱን ቀድማ የተረዳችው ክሊዮፓትራ ስትራቴጂያዊ በሆነ መንገድ እሱን መረጠች። ክሊዮፓትራ በወርቃማ ጀልባ ተሳፍራ ወደ ጤርሰስ ከተማ ገባች። እንደ አይሲስ አምላክ ለብሳ በዕጣንና በሙዚቃ ታጅባ ገባች። ይህ የፖለቲካ ቲያትር ነበር። ማርክ አንቶኒ ሞኝ አልነበረም። ውበትንም ሆነ ማራኪነትን ሲያይ የመጀመሪያውም አልነበረም። በክሊዮፓትራ ላይ ያየው ግን ሙሉ በሙሉ የተለየ ነበር። ቋንቋውን ትናገር ነበር። በብልሃትና በታላቅ ምኞት ትመጥነው ነበር። ይህ ጥምረት በፍቅር ላይ የተመሰረተ አልነበረም፣ በጋራ ጥቅም ላይ የተመረኮዘ ነበር። ክሊዮፓትራ የሚያስፈልጋት ከሮማውያን የበላይነት ጥበቃ፣ ግብፅ ያጣቻቸውን ግዛቶች ማስመለስ እንዲሁም በአንጻሩ አንቶኒ የግብፅን ሀብትና የባህር ኃይል ነበር።
ስለዚህ ሁለቱም ለየግል ጥቅማቸው ሲሉ አበሩ። ሮምም ደነገጠች። ምክንያቱም አንድ ላይ ሆነው የሚቆጣጠሩት የግብፅን የእህል አቅርቦት፣ የምስራቅ ሮማ ግዛቶችንና ግዙፍ ሰራዊትና መርከቦችን ነበር። ከጁሊየስ ቄሳር ሞት በኋላ ስልጣን በሮማ በሶስት ሰዎች እጅ ነበር። አንዱ ማርክ አንቶኒ፣ ሌላው ማርከስ ሌፒደስ እና ሶስተኛው ኦክታቪያን ነበሩ። ኦክታቪያን የማርክ አንቶኒና የክሊዮፓትራ ጥምረት ስጋት ጫረበት። ስለሆነም ይህችን እንግዳ ሴት ከመንበረ ስልጣን ለመፈንቀል የተለያዩ ዘዴዎችን መጠቀም ጀመረ። በመጀመሪያ ጦርነት አልገጠመም፣ ይልቁንስ በቃላት ተዋጋ። ለሮም ሕዝብ አንቶኒ እንደተበላሸ፣ በውጪ ንግስት እንደተገዛ፣ እሷ ተማርኮ ሀገሩን እንደካደ ተናገረ። ከዚህ በኋላ ዓለም ክሊዮፓትራን የምታይበት መንገድ ተቀየረ። አሳሳች፣ ጠንቋይ፣ አደጋ የሚሉ ቅጽል ስሞች ተለጠፉባት። ክሊዮፓትራና ማርክ አንቶኒ ከተጣመሩ በኋላ ሮም ወዲያው ወደ ጦርነት አልገባችም። ምክንያቱም ኦክታቪያን አንድ ቁልፍ ነገር ጠንቅቆ ያውቅ ነበር። ጦርነቶች በጦር ሜዳ በሚደረግ ውጊያ ብቻ አይሸነፉም። ይልቁንስ ቀድሞ የህዝብን አእምሮ መቆጣጠር ያስፈልጋል ብሎ ያምን ነበር። ኦክታቪያን አድብቶ በህገወጥ መንገድ የማርክ አንቶኒን ኑዛዜ አገኘ። እናም በሮም ህዝብ ፊት አነበበው። ሮማውያን የሰሙት ነገር እጅግ አስደነገጣቸው። ከክሊዮፓትራ ለወለዳቸው ልጆች እውቅና ሰጥቷል፣ በግብፅ እንዲቀበር ጠይቋል፣ እንዲሁም የምስራቅ ግዛቶችን ለክሊዮፓትራ ልጆች ሰጥቷል። ለሮም ይህ የክህደት ድምጽ ነበር። ቀጥሎም ሮም በአንቶኒ ላይ ሳይሆን በክሊዮፓትራ ላይ ጦርነት አወጀች። ክሊዮፓትራም ለጦርነቱ ፋይናንስ አደረገች፣ መርከቦችን አቀረበች፣ በጦርነቱ ስትራቴጂያዊ እቅድ ውስጥ ተሳተፈች። ይህ ብቻውን ሮምን አስደነገጠ። ወሳኙ የአክቲየም ውጊያ በ31 ዓመተ ዓለም ተካሄደ። ቦታው አክቲየም በተባለው ከግሪክ የባህር ዳርቻ ወጣ ብሎ በሚገኝ ቦታ። ክሊዮፓትራና አንቶኒ ጦርነቱ አልቀናቸውም። ኦክታቪያን ትንሽ ቁጥር ያለው የባህር ኃይል ቢኖረው ኃይሉ እጅግ ቀልጣፋና የተሻለ ቅንጅት ያለው ነበር። የሚመራውም በብልሃተኛው አዛዥ አግሪፓ ነበር። በጦርነቱ ወቅት ማንም ያልጠበቀው ነገር ተከሰተ። የክሊዮፓትራ መርከቦች ሸሹ። ማርክ አንቶኒም ተከተላት። የጥንት የሮማውያን ጸሐፊዎች ይህንን ክስተት ክሊዮፓትራ ሸሸች፣ አንቶኒም እንደ ባሪያ ተከተላት ብለው ጻፉት። የዘመናዊ የታሪክ ጸሐፊዎች የሚያምኑት ግን ከዚህ የተለየ ነው። ሁነቱ መሸሽ ሳይሆን ስትራቴጂያዊ ማፈግፈግ ሊሆን ይችላል ብለው ይገምታሉ። ከዚህ ሁነት በኋላ ኦክታቪያን ድል መንሳቱን ተናገረ። ወደ ግብፅም ዘመተ። ከአክቲየም ጦርነት በኋላ ለክሊዮፓትራና ለአንቶኒ ነገሮች መልካቸውን ቀየሩ። አጋሮች ከዱ፣ አቅርቦቶች ጠፉ፣ ወኔም ወደቀ። ማርክ አንቶኒ በተስፋ መቁረጥ ራሱን አጠፋ። ክሊዮፓትራ የምትገኝበት እስክንድሪያ በኦክታቪያን ወታደሮች ተከበበች። ኦክታቪያን ክሊዮፓትራን ወዲያውኑ መግደል አልፈለገም። ከዛ ይልቅ ሮም ወስዶ በአደባባይ የህዝቡ መሳቂያና መሳለቂያ ለማድረግ ነበር ሐሳቡ። የሮማውያን የበላይነት ምልክትና ሮም ምስራቅን እንዳሸነፈች ማረጋገጫ ትሆን ዘንድ። ክሊዮፓትራ ይህንን የኦክታቪያን እቅድ ቀድማ ተረድታለች። ስለሆነም የራሷን ዘዴ ቀየሰች። በርካታ የጥንት ጽሑፎች ክሊዮፓትራ ሆን ብላ በእባብ ንክሻ ራሷን እንዳጠፋች ይናገራሉ። ክሊዮፓትራ ራሷን ያጠፋችው ደካማ ስለነበረች አይደለም። ይልቁንስ በቁሟ የኦክታቪያንና የመላው ሮማውያን መሳለቂያ ከመሆኗ በፊት ከነክብሯ ለማረፍ ስለፈለገች ነበር። በህይወት ብትኖር ታሪኳ የሮም ይሆናል። በራሷ ፍቃድ ከሞተች ግን ክብሯ የሷ እንደሆነ ይኖራል። ታሪክ ዝም ሊያሰኛት በሞከረበት ጊዜ ክሊዮፓትራ እንደ ንግስት የመጨረሻ ውሳኔዋን አሳለፈች። ልጆቿ መደበቃቸውን አረጋገጠች፣ መልእክቶችን አስቀመጠች። በጸጥታ ማንም ሳያውቅ የራሷን ህይወት በራሷ ነጠቀች። ኦክታቪያን ሞቷን ሲሰማ እጅግ ተበሳጨ። በመሞቷ ሳይሆን እንደተመኘው በአደባባይ ሳያዋርዳት መሞቷ አናደደው። በይፋ ሊያዋርዳት አልቻለም። የመጨረሻ የታሪኳን ክፍል እንደፈለገው በሱ ትርክት ሊጽፍ አልቻለም። ስለዚህ ሮም ሁሌም የምታደርገውን አደረገች፣ ታሪኩን ቀየረችው። ክሊዮፓትራን ድራማ የምትወድ ደካማና ስሜታዊ አድርገው ሳሏት። ሆን ተብሎ የሰራቻቸው በጎ ነገሮች ሁሉ እንዲሰረዙ ተደረገ። የክሊዮፓትራ ሞት የእነዚህ ነገሮች ማብቂያ ምልክትም ነበር። የጥንቷ ግብፅ እንደ ገለልተኛ ኃይል መታየቷ፣ የፖቶሎሚክ ስርወ መንግስት መውደቅ፣ እንዲሁም ሴቶች በግልጽ የሚገዙበት ዓለም ማብቃት። ግብፅ የሮማ ግዛት ሆነች። ኦክታቪያን አውግጦስ ሆነ።
የሮም የመጀመሪያው ንጉሠ ነገሥት። እናም ክሊዮፓትራ ተረት ሆነች። ክሊዮፓትራ ከሮም ምህረት አልለመነችም፣ እስክትጠፋም አልጠበቀችም። የእርሷ ታሪክ እንዴት እንደሚያልቅ መረጠች እና አሁንም ቢሆን ከ2000 ዓመታት በኋላ እሷን ለመረዳት እየሞከርን ነው። ተመልካቾቻችን የዛሬው ታሪክ ይህንን ይመስል ነበር። ከወደዳችሁት ላይክ፣ ሼር፣ ኮሜንት ማድረግ አትርሱ። የዚህ ፋሚሊ አባል ለመሆንም ደግሞ ሰብስክራይብ ማድረግ አትዘንጉ። በቀጣይ በሌላ ቆንጆ ታሪክ እስከምንገናኝ ሰላም ቆዩ።